ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንግዲህ ዛሬ በጣም ተናድጃለሁ ውዶችዬ። እሱም የተናደድኩበትን እነግራችኋለሁኝ። እንግዲህ ጥዲያህም ላጠዲያ ነው ብታውት ስም የሚጥፋ አወራው ማለት ነው። አንቺ ካሜራማን ስላሳያቸው እንዲህ ያለ አወራው ልነግራችሁ አልችልም። ያው በንዴት ገባሁ አወራው ራሱ ማለት ነው። በጣም አሁን ሙቀት ስለሆነ ልነግራችሁ አልችልም። አወራው በጣም አወራ እየሆነ እየበጠበጠኝ ነው። እንግዲህ መጫትም ከመሆን አንጻር ማለት ነው በጣም አዋራ ነው። ዛሬ ላጠዲያ ነው እና እሱም ምንድነው የምነግራችኋለን፣ ቆጣሪ ማለት ነው። የቆጣሪ ስራ የስራውን ይስጠው። የቆጣሪ ስራ በጣም ገራሚ ነው። እሱም ምንድነው ወላሂ በጣም ኦቨር ነው። እንዲህ አድርጎ በየወሩ መሰለን በየሁለት ወሩ በየሶስት ወሩ እንደዚህ አድሮ እንደዚህ አድርጋችሁ ክፈሉ ቢለን ምን ማድረጋችንም ራሱ ይሄንም የዲያቦውንም መተው እስቲ አንድ ወር ትቼ ለየው እያልኩ አንድ ወር ምጣዱንም ሆነ ስቶቡንም ሆነ ሁሉንም ትቼ ምን ያህል እንደሚቆጥር ማለት ነው። እና ልነግራችሁ አልችልም። በጣም ኦቨር ሶ ነው የቆጣሪ ያን ወር ትናንትና የተቀበሩን ማለት ነው። የመንግስት ሰራተኛ ለአንድ ሰው ይከፍልላቸዋል። እሱም ምንድን ነው አሁን 500 ብር ማለት ነው። 500 ብር ነው የወረደው ብለው አሁን ላኩን ማለት ነው። ለምን ነው የሁላ ብር? እንግዲህ ካልፈለጋችሁ ክፈሉ፣ ካልፈለጋችሁ ደግሞ አሽገን እንሄዳለን አሉ። እንግዲህ ሰው መቼም ሀጨለማ ቁጭ አይልም። ሀጨለማ እንደ ቁጭ እላለሁ ብዬ ተከፈለ ማለት ነው። አሁን በየሶስት ወሩ እንዲህ እያለ ቆጣሪ 500 600 እያለ አመጣ። እንዴት ነው የሚቻለው? የብና ምን እያሰቡ ነው ማለት ነው? ምን እያሰቡ ነው? የመንግስት ደመወዝ ከፋሊኛ ልንሆን ነው ማለት ነው። ለብዙ ሀገራት እየተሸጠ እንዴት እኛስ በወጉ በአስተያየት ለምን አንጠቀምም? ኢትዮጵያ ምን ይመጣል ነው? ምን ይናለን? ያለችንን ሰርተን ለቆጣሪ ልንከፍል አረሻም ነው ወላሂ። እና እስቲ ብዙ ወራት የተጠቀማችሁ እኔ እንኳን ቅርብ ሰዓት ነው የተጠቀምኩት፣ ቅርብ ሰዓት ነው። አሁን ከወለድኩ ወዲህ ነው እንትን የተጠቀምኩት የቆጣሪ የተጠቀምኩት እንዴ ስቶቡንም የዲያቦውንም የምጣዱንም አድርጌ የተጠቀምኩት አሁን ቅርብ ሰዓት ነው። በቅርብ ሰዓት ውስጥ ነው እንዲህ አድርገው የበሉኝ ማለት ነው። እና ብዙ ወቅት የተጠቀማችሁት እንዲህ በብዙ ሰዓት ይመጣባችኋል ወላ ይመጣባችሁም? መቼም ብዙ አላችሁ ኢትዮጵያ ሆናችሁ ስቶብ ምጣድም የምትጠቀሙ አላችሁና እስቲ ነገሩኝ ማለት ነው። በጣም ነው የተናደድኩት። እንዲህ እኮ መጣ ሁለሌት እንዲህ እኮ መጣ። እንዴት ነው የሚቻለው ነው? አይቻልም። 500 ብር የመንግስት ሰራተኛ የበር ጠባቂ ይከፍላቸዋል። ሌላውን ተውት ማለት ነው። እና እንግዲህ ወይ አምራጫ ዲያቦውንም ምጣዱንም ስቶቡንም ለአንድ ወር ትቼው እስቲ ስንት እንደሚመጣ ማየት አለብኝ ማለት ነው። አሁን የወሩን ከፍያለሁ። አሁን የወሩ የሁለተኛ ወር ነው። አሁን ማለት 500 ብር የላኩኝ ማለት ነው። እና ውዶች በጣም ነው የተናደድኩ። ይኸው ሁላ እንዴት ይሆንብናል? እንዲያውም ስደት ከመጣ እህቶቻችን ወንድሞቻችን በረሃ ባህር እየተገባ ስንት አገር የተለወጠው። እርግጥ ኑሮም ቢወደድም አገር የተለወጠው የተብለጨለጨው በስደተኛ ነው ማለት ነው። እንኳን እንትን ይሉና አይደለም ከኛ ነው የሚፈልጉት ገንዘብ ማለት ነው። እንግዲህ የተጠቀማችሁት በብዙ የተጠቀማችሁት
ይታጠባል ወይ እንደዚህ ብሎ ነው? የኔ ብቻ ነው በጣም ያስገረመኝ። የኔ ብቻ ነው ምንድን ነው? እርግጥ ምጣድ ምስቶብን እጠቀማለሁ፣ ግን 500 ብር 400 አይበቃም? አይበቃም? ይበቃል። 500 ብር እንዴት እንትን ይላሉ ማለት ነው። አወራው ማንንም የትማየ ጋር አይመቸኝም። ብዙ ጊዜ አላጠየውም። በ8 ቀን እንደዛ ነው የማጠየው። አዋራው እዛ ልነግራችሁ አልችልም። በጣም አዋራው ሆኗል ማለት ነው። አሁን ሀይ ስለሆነ አዋራው ሆኗል እና ኮሜንታችሁ ተላጃው ይታጠባል ወይ? ሲቆሽ ይታጠባል ወይ? እስካሁን አላጠብኩትም። እንግዲህ ምንም አልዋሻችሁም። እስካሁን አላጠብኩትም። ያው እኔ እንደሚመስለኝ ኩራሮክሱንና ወይንም ኦሞውን ዱሌ በሆነ ነገር መፈግፈግ ይችላል ማለት ነው። መፈግፈግ ይችላል፣ መፈግፈግ ይችላል። በዚህ እንዲህ አድርጌ ከፍቼ ሁሉንም አስገብቼ በሆነ ነገር በቀጭን ነገር ማግኘት ይቻላል። ዝፍዝፍ ተደርጎ ታድሮ ማለት ነው። እስካሁን አምጥቼው አላውቅም። ቅርብ ሰዓት ነው አሁን መጠቀሚያ ያዝኩት እና ይቆሽሻል። እርግጥ ነው እውነታችሁ ነው፣ ይቆሽሻል። ውሃ ሁለሌ ሲሆንበት ይቆሽሻል። ደግሞ ማብራት ሲሄድ ተላጃው አይበላሽም ወይ? አይበላሽም። ምኑ ይበላሻል? ምኑ ይበላሻል? አይበላሽም ውዶችዬ። ማብራት ሲሄድ አይበላሽም ተላጃ ማለት ነው። ምንም አይሆንም። ራሱ ፍሬዛው በጣም ተርጅዞ ከሆነ ራሱ ውሎ ያድራል። ውሎ አድሮ ያኔ እንደመልቀቅ ነገር ትንሽ ትንሽ ነው እንጂ ያኔ ራሱ በጣም ውሃ ሁነት ብሎ አይለቅም። ሳይለቅ ይመጣል እና ቢለቅም ተላጃው ጥዲዲት ብሎ እንዲያይሸት ምናምን ጥዲዲት ብሎ ትንሽ ንፋስ መተቶት ዝግት አረጋችሁት ምንም ነገር ተላጃው በፊት ተሸቅሎ እንደገና በኋላ ደግሞ ማብራት ሲሄድበት የሚበላሽበት ሁኔታ ምንም ነገር የለም ማለት ነው። እንግዲህ ይህን ይመስላል ብዬ ላይክ ሼር እያደረጋችሁ አበረታቱ ልጆች። ግልስ እኔ በጣም ነው የተናደድኩት። እንዴት የቆጣሪ ይሁን ላይ ይከፈላል ብዬ ማለት ነው። የቴንም አጠያቂው በጣም አወራሁብኛል። አሁን አገራችን በጣም በሚባል አዋራ ነው ማለት ነው። እንዲህ ታላለ ደግሞ ዱራቡ በጣም ጉዴት የቆሻሻ ጉዴት ከደረሰበት በጣም አስቸጋሪ ነው የሚሆነው ማለት ነው። በጣም አቆሸሸ እና ይሄን ይመስላል ልጆችዬ እላችኋለሁ። ሙዬን ላይክ ሼር እያደረጋችሁ አበረታቱኝ የመዲያም ቅመሞች ማለት ነው። እየዋጋሁም እየሰራሁም በጣም እየከመኝ እራሱ ማለት ነው። እና ውዶችዬ ወሰላሙ አለይኩም ወራህመቱላሂ ወበረካቱ